ስድስተኛው ምዕራፍ ላይ ሐዋርያ ጳውሎስ የጻፈው ወይም ያስተላለፈው መልእክት በስድስተኛው ምዕራፍ ቁጥር 1 ላይ አምስተኛው ምዕራፍ በማስተማሩ ወይም ደግሞ በማስተላለፉ ምክንያት በሮም የሚገኙ ክርስቲያኖች ሐዋርያ ጳውሎስ ትምህርቱን አስተምሮ ሳይጨርስ ጥያቄ ለመጠየቅ አንደበታቸውን ለጥያቄ እያዘጋጁ እንደነበርና ከትምህርቱ በፊት ከማለቁ በፊት መሃል ላይ ጥያቄ ሊያነሱበት እንደሚችል እንደገባው ነው ባለፈው ሳምንት ያስተማርኩት። ጳውሎስ አምስተኛው ምዕራፍ የሮሜ መልእክትን ሲያስተላልፍ እንግዲያውስ በሥራ ከመጽደቅ በእምነት ወደ መጽደቅና በክርስቶስ ኢየሱስ ወደ ሆነው የመዳን እውነት ሰዎች እንደመጡና የእግዚአብሔር ጸጋ የእግዚአብሔር ማዳን እንደተገለጠ እየተናገረ ሳለ ሰዎቹ ጸጋ ኃጢአትን የሚያበዛ ከሆነ ደጋግመን ኃጢአትን እንስራ ወይ የሚል ጥያቄ ይዘው ጳውሎስን ለመሞገት ሊነሱ እንደሚችሉና እንደዚሁም ደግሞ የእግዚአብሔርን ሕግ ኃጢአተኛ እያደረገ እያራከሰ ነው ጳውሎስ የሚናገረው የሚል ጥያቄ በውስጣቸው ሊፈጠር እንደሚችልና ይህን ጥያቄ ሊጠይቁት እንደሚችሉ በማሰብ ስድስተኛው ምዕራፍ እንዳዘጋጀላቸው በባለፈው ሳምንት ተናግሬያለሁ። በስድስተኛው ምዕራፍ ላይ ሐዋርያ ጳውሎስ ሊናገር የፈለገው ስለ 3 መሰረታዊ ጉዳይ ነው። ዛሬም የምንቀጥለው ከቁጥር 14 እስከ 23 ድረስ ያለውን ሐሳብ በመመልከት ስለሆነ የተወሰነ ሐሳቦችን እንድትመለከቱልኝ ይፈልጋል። የምትጽፉ ሰዎች ካላችሁ ረጋ ብዬ የምነግራችሁን ይህን 3 ጉዳይ እንድትጽፉ ጠይቃችኋለሁ። አጠቃላዩ የሮሜ መጽሐፍ ምዕራፍ 6 ዋና ሐሳብ ምንድነው ካላችሁ እናንተ አማኞች ከክርስቶስ ጋር መሰቀላችሁንና መሞታችሁን እንድታቁ አንደኛ አማኞች ከክርስቶስ ኢየሱስ ጋር መሰቀላቸውንና መሞታቸውን እንዲያቁ፣ ሁለተኛ ደግሞ ይህንን እውነት በራሳቸው ላይ እንደተፈጸመ እንዲቆጥሩ፣ ሶስተኛው ደግሞ ለጌታ ክብር ይውል ዘንድ ስጋቸውን እንዲያቀርቡ መስዋዕት አድርገው ሕያው መስዋዕት አድርገው እንዲያቀርቡ ሐዋርያ ጳውሎስ እነዚህ 3 ነጥቦች ነው በምዕራፍ 6 ላይ ሰብሰብ አድርጋችሁ የምትመለከቱት። በመሰረታዊ ደረጃ የሚያቀርበው አስተምሮ እኛ አማኞች ከክርስቶስ ኢየሱስ ሞትና ትንሣኤ ጋር በጥምቀት በኩል መተባበራችንና በመንፈስ ዓለም ለተደረገው እውነት በአካል ዓለም በጥምቀት ሥርዓት እንደገለጥን ማኒፌስት እንዳደረግን ነው የሚናገረው ጳውሎስ። ስለዚህ በደንብ ጎበዝ ሆኖ ይህን መጽሐፍ የሚማር ሰው ስድስተኛው ምዕራፍ 3 ዋነኛ ነጥቦች አሉት። አንደኛው አማኝ የሆነ ሁሉ ከክርስቶስ ኢየሱስ ጋር መሰቀሉና መሞቱን እንዲያውቅ፣ ክርስትና የሚጀምረው ከማወቅ ስለሆነ ከመረዳት ስለሆነ ኢየሱስ ክርስቶስን በማመንና በማወቅ ወደሚገኝ አንድነት ብሎ ጳውሎስ በኤፌሶን መጽሐፍ ላይ እንደተናገረ ክርስትና የሚጀምረው በማወቅ ስለሆነ የምታውቀው እውቀት ደግሞ ከኢየሱስ ጋር መስቀል ላይ እንደተሰቀልክና እንደሞትክ እወቅ። ይሄን ካወቅክ በኋላ ሁለተኛው ነጥብ ደግሞ ምንድነው? እወቁ፣ ቁጠሩ፣ አቅርቡ ነው ባለፈው ሳምንት የተማርነው። ስለዚህ ሁለተኛው ያ በክርስቶስ ኢየሱስ የተደረገው ነገር በጠቅላላ በእናንተ ሕይወት እንደተደረገ አርጋችሁ እንደተፈጸመ አርጋችሁ ቁጠሩ። በክርስቶስ የሆነው በጠቅላላ በእናንተ ሕይወት እንደሆነ አድርጋችሁ ቁጠሩ። ምን በሉ? ቁጠሩ። መጀመሪያ እወቁ። ያወቃችሁትን እሱን ምን አድርጉት? ቁጠሩት። በሶስተኛ ደረጃ ጌታ ኢየሱስ ክርስቶስ ይከብርበት ዘንድ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይከብርበት ዘንድ ሰውነታችሁን ስጋችሁን መስዋዕት አድርጋችሁ፣ ምን አይነት መስዋዕት? ቅዱስና ሕያው መስዋዕት አድርጋችሁ እንድታቀርቡ ብሎ ጳውሎስ በስድስተኛው ምዕራፍ ላይ ይናገራል። የጸጋ መብዛት ኃጢአትን ሊበዛ የማይችልበትን መሰረታዊ ሐሳብ ለመናገር ስለሚፈልግ ነው። ስለዚህ ባለፈው ሳምንት ያቆምነው አቅርቡ ላይ ነው። አቅርቡ በሚለው ቁጥር ስር እንደዚህ ብላችሁ ጻፉ። አቅርቡ የሚለው ሰውነታችሁን ሕያው መስዋዕት አድርጋችሁ አቅርቡ ከሆነ የሚለው መጽሐፋችን አቅርቡ በሚለው ስር ልትጠይቋቸው የሚገባ 2 ወይም 3 መሰረታዊ ጥያቄዎች አሉ። የመጀመሪያው ለምንድን ነው የምናቀርበው? ሁለተኛው እንዴት ነው የምናቀርበው? ለምንድን ነው የምናቀርበው? እንዴት ነው የምናቀርበው? ሰውነታችንን ሕያውና ቅዱስ መስዋዕት አድርገን ስናቀርብ ለምንድን ነው የምናቀርበው? ስናቀርብስ እንዴት ነው የምናቀርበው? በምን መንገድና እውነት ነው ይሄንን ሰውነታችንን ሕያውና ቅዱስ መስዋዕት አድርገን ልናቀርብ የምንችለው? ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ
አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። ስለዚህ የመጀመሪያዎቹ ቁጥሮች የሚናገሩት እናምናለን፣ እናውቃለን፣ አውቀናል፣ አምነናል። ከዛ ሲቀጥል ደግሞ የሚለው እንደዚህ ነው። ቁጥር 12 እንግዲህ ለምኞቱ እንዳትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የዓመፅ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁ ለእግዚአብሔር አቅርቡ። ስለዚህ ሶስተኛው ቁጥር አቅርቡ የሚለው ቁጥር ነው። እንዴት እናቀርባለን ለሚለው ጥያቄ የመጀመሪያው እንዴት አናቀርብም የሚል መልስ ነው። እንዴት አናቀርብም የሚል ነው። የመጀመሪያው የማናቀርብበት መንገድ በስሜታዊነት አናቀርብም፣ ባለማስተዋል አናቀርብም፣ ተገፋፍተን አናቀርብም። አውቀን ነው የምናቀርበው። በክርስቶስ የተደረገው ሕይወት በጠቅላላ በእኛ እንደተደረገ አውቀንና አምነን በፍቃደኝነት ነፍሳችንን ፍቃዳችንን ሰጥተን ነው እንጂ የምናደርገው ግፊ ተደርጎብን አይደለም የምናቀርበው። ስጋችንን ሕያው መስዋዕት አድርገን ለአምላካችን ስናቀርብ ተገደን አይደለም። በብሉይ ኪዳን የነበሩ መስዋዕቶች በእግዚአብሔር ፊት የሚቀርቡት በግዳጅ ነበር፣ በኤክስተርናል ፎርስ ነበረ፣ ተገለው ነበረ። የብሉይ ኪዳኑና የአዲስ ኪዳኑ መስዋዕት ልዩነት፣ የብሉይ ኪዳኑ መስዋዕቶች የሞቱ ናቸው። ይሄኛው ግን ሕያው ነው፣ የሚንቀሳቀስ ነው። በኦልድ ቴስተመንት ላይ መስዋዕት ሆነው በእግዚአብሔር ፊት የሚቀርቡት በጎች፣ ዋኖሶች፣ እርግቦች ፍቃዳቸው ከነሱ ተነጥቀው ነው። በገዛቸው ሰው ዕውቀታቸውን ተነጥቀው ነው። ስሜታቸውን ተነጥቀው ነው። ተገለው ሞተው ወደው ሳይሆን ፍቃዳቸውን ተነጥቀው። በጉን የገዛው ሰው የበጉን ፍቃድ በቢላ ነጥቆት ነው። ስለዚህ ፈልጎ አይደለም የሚቀርበው። የአዲስ ኪዳኑ መስዋዕት ግን ተገዶ አይደለም፣ በግዳጅ አይደለም፣ በማህበራዊ ጫና አይደለም፣ በቤተሰብ ግዳጅ አይደለም፣ ድህነት አስገድዶት አይደለም፣ በሽታ አስገድዶት አይደለም። በክርስቶስ በመስቀል ላይ የተደረገው እውነት ለሱ እንደሆነ አምኖና ገብቶት ራሱን በፍቃደኝነት መስዋዕት አድርጎ ያቀርባል። ስለዚህ ጳውሎስ እያለ ያለው እንድታቀርቡ ስጋችሁን እንዴት ገብቷችሁ፣ እንዴት በስሜታዊነትና ባለማስተዋል ሳይሆን በሙሉ መረዳት። ምን አይነት መረዳት? ያ በአንዱ አዳም ኃጢአት እንደገባ በአንዱ ክርስቶስ ደግሞ ዓለም እንደጸደቀ። አንተ ኃጢአተኛ የሆንከው ኃጢአት ሰርተ አይደለም፣ ኃጢአተኛ ሆነ ተወልደ ነው። ኃጢአተኛ ሆነ ስለተወለድክ ኃጢአት ያደረክ እንጂ ኃጢአት በመስራት አይደለም ኃጢአተኛ የሆንከው። ማስተር ኮፒው በኃጢአት ኢንፌክትድ ስለሆነ ከዛ በኋላ ያሉት ቅጂዎች በጠቅላላ በኃጢአት ተጠቅተው ነበረ። ኃጢአተኛ ስትሆን ሳትሰራ ነው ኃጢአተኛ የሆንከው። ሳትሰራ ምንም ሳትሰራ ከነ እናቴ በአመፃ ወለደችኝ እንዳለ በኃጢአት ወለደችኝ እንዳለ ዳዊት ልክ እንደዛው ሰርተና ሳትሰራ ሳይሆን ዓለም ሁሉ እንደወደቀ፣ ፍጥረት ሁሉ እንደተኮነነ፣ ፍጥረት ሁሉ እንደወደቀ፣ ከእግዚአብሔር ፊት እንደወደቀ መጽሐፍ ሲናገር ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል እንደሚል ሰው ኃጢአተኛ የሆነው ኃጢአት ሰርቶ አይደለም። ኃጢአተኛ ከሆነው ከአባቱ ከአዳም ተወልዶ ነው። ኃጢአተኛ ስትሆን ሳትሰራ እንደሆንከው ስትጸድቅም ሳትሰራ ነው የጸደቅከው። ሰርተ ኃጢአተኛ እንዳልሆንክ ሰርተ ጻድቅ አትሆንም። ኃጢአተኛ በሆንክበት በዛ መንገድ ነው ጻድቅ ልትሆን የምትችለው። ሳትሰራ ኃጢአተኛ ተብለህ ተቆጥረሃል፣ ሳትሰራ ጻድቅ ሆነ ተቆጥረሃል። ጉዳዩ የማስተር ጉዳዩ ነው። ጳውሎስ የሚናገረው በማስተዋል ራሳችሁን ስጡ፣ በስሜታዊነትና በግዳጅ ሳይሆን። ይሄን ነው ጳውሎስ የሚናገረው። ጻፏ ጌታ ኢየሱስ ክርስቶስ በእናንተ ሕይወት ያደረገውን በማመን በፍቃደኝነት ራሳችሁን የምትሰጡበትን ሕይወት ነው ጳውሎስ በዚህ ቦታ የሚናገረው። ሰዎች ከክርስቶስ ጋር ኅብረት እያደረጉ ሲሄዱ የጠለቀ መንፈሳዊ እውነትና ሕይወት ይኖራቸዋል። ለምንድነው ስጋችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ የሚለው ጳውሎስ? የመጀመሪያው ምክንያት ለምንድነው ብላችሁ ከጻፋችሁ አቅርቡ። ለምን?
አሁን ለምን የለምን ቻፕተር ነው ባይ ዘ ዌይ ቻፕተሩን ስታነቡት ለምን እያላችሁ ካላነበባችሁት ሐሳቡን አታገኙትም። ለምን ብላችሁ ከጠየቃችሁ ስጋችሁን እፈልገዋለሁ አለ ጌታ። ለምን? ቤተ መቅደሱ ስለሆነ ለክብሩ ሊጠቀምበት ስለሚፈልግ። ይሄ ሰውነታችን የእግዚአብሔር ቤተ መቅደስ ስለሆነ ለክብሩ ሊጠቀምበት ይፈልጋል። ሁለተኛውና አስደናቂው ነገር ጳውሎስ በዚህ ቦታ ቃል በቃል የሚያስቀምጠው አማኞች ስጋቸውን ለእግዚአብሔር የጽድቅ ዕቃ ጦር ብሎ ሲል እግዚአብሔር የሚጠቀምበት መሳሪያ ስለሆነ ሰውነታችን የእግዚአብሔር መኖሪያ ብቻ ሳይሆን እግዚአብሔር መንግስቱን የሚሰራበት መሳሪያም እግዚአብሔር ጠላቱን የሚዋጋበትም መሳሪያ ነው። እግዚአብሔር ጠላቱን የሚዋጋበት ያንተን ሰውነት በመጠቀም ነው። ያንተ ሰውነት የእግዚአብሔር የጽድቅ ዕቃ ጦር ነው። ለእግዚአብሔር ዌፐን ነው። እግዚአብሔር በሙሴ በትር ፈርዖንን እንደጣለ በዳዊት ወንጭፍ ጎልያድን እንደጣለ ዛሬም እግዚአብሔር ባንተ የዚህን ዓለም ስርዓት ይጥለዋል። ለምንድነው መስዋዕት አድርጌ ማቀርበው ብሎ ካልክ ሰውነቴ የእግዚአብሔር ዕቃ ጦር ስለሆነ የእግዚአብሔር መሳሪያ ስለሆነ እግዚአብሔር መንግስቱን የሚሰራው ባንተ ሰውነት ነው፣ ባንተ ስጋ ነው። ሮሜ መጽሐፍ ምዕራፍ 6 ቁጥር 12 እንደዚህ ይላል፣ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት እንዳይነግስ ብልቶቻችሁ የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡለት። ለምን? እዚህ ጋር ለምን ትገባለች? ብልቶቻችሁም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። እግዚአብሔር ትንቢት ብቻ ሳይሆን ልሳን ብቻ ሳይሆን ያንተን አካል ዌፐን አድርጎ ያንተን አካል መሳሪያ አድርጎ ታውቃላችሁ። እጃችሁ፣ እግራችሁ፣ አንደበታችሁ፣ አይናችሁ የእግዚአብሔር የጽድቅ ዕቃ ጦር እንደሆነ እግዚአብሔር በእናንተ እጅና እግር እንደሚዋጋ፣ እግዚአብሔር በእናንተ አንደበት እንደሚዋጋ፣ እግዚአብሔር በእናንተ አይን እንደሚዋጋ ዮሐንስ በአይኑ በኩል ዘመናትን ተሻግሮ እንዳየ ዛሬ ማታ እናንተም እንዲሁ ዓመታትን ታያላችሁ። አሚን በልና ውሰድ አንተ እዚህ ቤት አንተ ዳዊት አይደለም እንደግመው። እኛ ትምህርት ከተማርን በኋላ ትርፋችን እግዚአብሔር በቃሉ በኩል የሚያመጣው መንፈሱ ነው። ስለዚህ በኢየሱስም ስማ ዮሐንስ በአይኑ አይቶ በእጁ ጽፎ ዓለማት ላይ መልእክት እንዳመጣ በኢየሱስም አንተ በእጅ ጽፈ በአይነ አይተ ትውልድ ይለወጣል። በኢየሱስም ይሄ ይሁንላችሁ። የሆነ ቀን እንደዚህ ይባልላችሁ፣ የሆነ ቀን እንደዚህ ይነበብላችሁ። በኢየሱስ ስም ይሁንላችሁ። እግዚአብሔር በሙሴ በትር ፈርዖንን እንደጣለ እንዲሁ የጨለማው ሥራ በእናንተ እጅ የወደቀ ይሆን። በዳዊት እጅ እንደነበረ ወንጭፍ አንተ በእግዚአብሔር እጅ ያለ መቅሰፍት ነህ። በኢየሱስ ስም ለዚህ ለጨለማ ዘመን በኢየሱስ ስም ብርሃን ትሆናለህ። ቤተ ክርስቲያንን የተገዳደረ በአንተ አገልግሎት ይወድቃል። ትውልዱን የያዘ በአንተ አገልግሎት ይለቃል። ጳውሎስ እንደዚህ ያለ ስጋችሁን ይፈልገዋል እግዚአብሔር መስዋዕት አድርጋችኋል። ለምን? የጽድቅ ዕቃ ጦር ነው። ሁለት ነገር ያደርጋል። አንድ ጊዜ መንግስት ይገነባል፣ ሌላ ጊዜ ጠላት ያባርራል፣ ጠላት ያሳድዳል። ልክ እንደ መዶሻ አንድ ጊዜ ሚስማር ይመታል፣ ሌላ ጊዜ መልሶ ሚስማር ይነቅላል አይነት ነገር ነው። ወደ እግዚአብሔር ቤት ስትመጣ፣ ወደ ወንድሞች ህብረት ስትመጣ ቤተክርስቲያንን የእግዚአብሔር መንግስት ገነባል። at the same time ፊትን ወደ ጠላት ስታዞር ደግሞ እግዚአብሔር መቅሰፍት አድርጎ ይጠቀምባል። ለምንድን ነው የምናቀርበው ብለህ ስትጠይቀው ጳውሎስ እንደዚህ ይላል፣ መሳሪያ ነዋ። መሳሪያ ይሄ እግር መሄጃ ብቻ አይደለም። ጳውሎስ በእግሩ ሄዶ ከተማ ነው የሚማርከው። ኢየሱስ ጌታ ነው። ጳውሎስ በእግሩ ሄዶ የኢኮኖሚ ሲስተም ነው የሚቀይረው። ጳውሎስ የገባበት ከተማ ከታች ያለ ወደ ላይ፣ ከላይ ያለ ወደ ታች ነው የሚሄደው። ኢፍታዊ በሆነ መንገድ ሀብት የሰበሰበ ጠቅላላ ድሪቶ እንደ ሸረሪት ድር ጠራርጎ እዛ ነው የሚጥለው። እንደዚህ ጸልይላችኋለሁ፣ የምትሄዱበት እግር የምትበሉበት እጅ ብቻ ሆኖ አይሞትም። በኢየሱስ ስም እግዚአብሔር ባስኬዳችሁ ምድር ወንጌል ይሄዳል። በእግር በገባችሁበት ከተማ ወንጌል ይገባል። እንደዚህ ትንቢት እናገራለሁ። ቤተክርስቲያን የሌላ አካባቢ የገባችሁ ቀን ቤተክርስቲያን ይኖራል።
እንዴት እናቀርባለን ስትሉ በማስተዋል አቅርቡ አለ። ከዛ ሲቀጥል ገብቷችሁ ተገዳችሁ አይደል ባይፎርስ ምናምን አይደል። ጌታ ይባረክ። ከዛ ሲቀጥል እንዴት ለምን እናቀርባለን ስትሉ ቤተ መቅደስ ስለሆነ ነው። ለምን እናቀርባለን ስትሉ የእግዚአብሔር ጦር መሳሪያ ነንኛ። መንግስቱን ይገበነባብናል፣ እንደገና ደግሞ ጠላትን ያባርራል። ከ14ኛው ቁጥር እስከ 24 እስከ 21ኛው ቁጥር የሚያወራው ደግሞ ራሳችንን የምናቀርብበትን ምክንያት ነው። ለምንድን ነው ራሳችንን የምናቀርብበት ምክንያት ብላችሁ ስትጠይቁት የመጀመሪያው መውደድ ነው ይላል። መውደድ ነው። ምክንያቱም በጸጋ ድናችኋል አለና ጸጋው የመዳንን በር ከፈተ እንጂ የኃጢአትን በር አልከፈተም። ስንታዘዘው ወደነው ነው፣ ፈርተነው አይደለም። ስንታዘዘው ይገለናል፣ ያፈርጠናል፣ እግራችንን ይዞ ከግድግዳ እንደዚህ ያጋጠናል ብለን ሳይሆን የተገዛንበት እውነት የመስቀሉ ፍቅር ገብቶን ፈርተን አይደለም፣ ወደነው። ስለ ወደድነው ነው ጳውሎስ ዝቅ ብሎ ስታነቡት የሚናገረው ከመውደድ ነው። ጸጋ የኃጢአት ማበረታቻ ሊሆን አይችልም። ለምን? ጸጋ የገባው ሰው ፍቅሩ ይገባዋል። ጸጋ የገባው ሰው የተወደደበት ልክ ይገባዋል። ጸጋ የገባው ሰው የተፈቀረበት የፍቅሩ ልክ የመስቀሉ ስራ ይገባዋል። ምክንያቱም ጸጋ ስጦታ ነው፣ ችሎታ አይደለም። ጸጋ ኩነኔ አይደለም፣ ጽድቅ ነው። ስለዚህ ጸደቅ። ስለዚህ በክርስቶስ የመስቀል ላይ እውነት ዳንክ። ጸጋ በጸጋ በኩልና በጸጋ ውስጥ አግዝፈ የምታየው ነገር የእግዚአብሔርን ፍቅር ነው። ስለዚህ ጸጋን ተረድተሃል ማለት በተረዳው እውነት የህይወት መንገድ ብቻ ተከፍቶ ሊያበቃል ሳይሆን ጸጋ የህይወትን መንገድ ከፍቶ የጥርጣሬንና የፍርሃትን እና ለኃጢአት የሚቀና ወይም የሚቀርበውን መንገድ ይዘጋዋል። ስለዚህ ጸጋ አዎ በጸጋ ድነናል፣ አዎ ሳንሰራ ድነናል፣ አዎ ብለን ስናበቃ የእግዚአብሔር ጸጋ ይበልጡኑ በተገለጠ ቁጥር የእግዚአብሔርን ቸርነት ተረድተናል ብለን ስናምን ይሄ ጉዳይ ለኃጢአት አያበረታታንም። ለምን? ጸጋው ሲገባ ፍቅሩ ይጋባባሃል። ፍቅሩን አንደርስታንድ ታደርገዋል። መውደድ በሉና በጸጋ መዳናችን የህይወትን በር እንጂ የኃጢአትን በር አይከፍትልንም። የኃጢአት ማበረታቻ አይደለም፣ ጸጋው ነው። ሲቀጥል ሁለተኛው የሚናገረው ነገር ምንድነው? ነፃነታችንን ነው። በዛኛው ቤት ያለን ከህግ በታች ስለነበርን የኃጢአት መንትዮች ነበር ወይም አብሮ አደግ ነበርን። አሁን ግን ገዢ ስለቀየርን ነፃ ስለሆንን ነው ሰውነታችንን መስዋዕት አድርገን የምናቀርበው። ነፃነት ነው። ጌታ ቀይረናል። ምክንያቱም ይሄን ቻፕተር ሰመራይዝ ስታደርጉት የምትሉት ነገር ምንድነው? ያኔ ከህግ በታች ነበርን፣ አሁን ከጸጋ በታች ነን። ያኔ ከኩነኔ በታች ነበርን፣ አሁን ግን ከጽድቅ በታች ነን። ስለዚህ አሁን ጸደቅን። ያኔ ተኮነን ነበር። ያኔ ከህግ በታች ነበርን። ያኔ በኃጢአት ነበርን፣ አሁን ግን በጽድቅ ነን፣ በቅድስና ነን፣ ከክርስቶስ ጋር ሆነናል። ጌታ ቀይረናል። ክርስቶስ ነፃ አውጥቶናል። አርነት ወጥተናል። ከህግ በላይ ነን፣ ከኃጢአት በላይ ነን። ሊቆጣጠረን አይችልም፣ ሊገዛን አይችልም። ይሄ ነፃነት ገብቶናል። ሶስተኛው እንደዚህ ይላል። ይመጣላችኋለሁ ተመልሼ መጽሐፉን እያነበብኩ። ሶስተኛው እንዴት እናቀርብ ነው። ለምንድን ነው የምናቀርበው ነው። ገብቷችኋል? ላይ ያስተማርኩ ያለ ለምንድን ነው የምናቀርበው ሲል ነፃነታችንን ስላወቅን ነው የምናቀርበው። ሁለተኛው ወደነው ነው የምናቀርበው። ሶስተኛው ደግሞ ጳውሎስ የሚናገረው ስለ ውጤት ነው። ፍሬ ነው። ጌታውን ያገለገለ ሰው ደሞዝ ይጠብቃል። ኃጢአትን ካገለገልክ ኃጢአት ደሞዝ ትከፍላለች፣ እሱ ሞት ይባላል። ኃጢአትን ማንሰራው አንድ ሰው ኃጢአት ሲሰራ ኃጢአት እየሰራ አይደለም፣ ኃጢአትን እያገለገለ ነው። አንድ መስሪያ ቤት ከሰራ እንደሚከፈል ኃጢአትም ራሷ ትከፍላለች። ምን? ሞት። እግዚአብሔር ይከፍላል። ምን? የዘላለም ሕይወት። አሁን እኛ በደንብ የሥራው ውጤት ገብቶናል። ኃጢአት ሰርተን ሞት ማቀር ስለማንፈልግ ኃጢአት አንሰራም። ፍሬው ገብቶናል፣ ውጤቱ ገብቶናል። ምሳሌ መጽሐፍ ምዕራፍ 9 ቁጥር 17
እንደዚህ ይላል፣ የስርቆት ውሃ ይጣፍጣል፣ የተሸሸገ እንጀራ ደስ ያሰኛል ይልና እንደዚህ ይላል፣ ነገር ግን እርሱ ሙታን ከዚያ እንዳሉ በሲኦል ጥልቀትም እንዳሉ አያውቅም። የስርቆት ውሃ ይጣፍጣል፣ የተሸሸገ እንጀራም ደስ ያሰኛል። ሰርቆ ሲጠጣ ደስ ይለዋል፣ ሰርቆ ሲበላ ይጣፍጠዋል። በግልጽ ጠረጴዛ ላይ የተቀመጠለት የሚያቅለሸልሸው ነገር ደብቆት ያገኘ ቀን እጅ ሚል ፍትፍትን ቢያገኝ ይበላል። ሲበላ ሆዱን መሙላቱ እንጂ ሰርቀው የበሉ ሰዎች ሲኦል እንደተከማቸው አያውቅም። የስርቆት ውሃ ቢጣፍጥህም መጨረሻው ግን ሲኦል ነው። ሌብነት መጨረሻው ሲኦል ነው። በሌላ አማርኛ ጳውሎስ ምዕራፍ 6 ላይ የሚነግራቸው ነገር ምንድነው? ጸጋ በዛ ብለን በኃጢአት እንኑር እንላለን ብሎ ጥያቄያቸውን ሳያነሱ በፊት ጠይቆ ምዕራፉን ይጀምርና ኖ በጸጋ ስለዳንን ሳንሰራ ስለዳንን በኃጢአት አንኖርም። ለምን? ኃጢአት ውጤቱ ሞት እንደሆነ፣ ክፍያው ጥፋት እንደሆነ፣ ሲኦል እንደሆነ ገብቶናል። በጭፍን አይደለም ምን ኖረው፣ ዴስቲኒው ምን እንደሆነ ገብቶናል። ሶስቱን ጉዳይ ነው የሚናገረው። ጌታን እንወደዋለን አንደኛ፣ ሁለተኛ ገዢ ቀይረናል፣ ሶስተኛ ውጤቱን አውቀናል። ስለዚህ አንሰራም፣ ስለዚህ በኃጢአት አንኖርም፣ አናጸድቀውም፣ ተደራጅተን አንቀጥልም። ባለፈው ሳምንት እንደነገርኳችሁ እግዚአብሔር መባል ያለበት ለኢትዮጵያዊ አባት ሳይሆን እናት፣ የዘላለም አባት በሚለው ፋንታ የዘላለም እናት። ምን ነው እናትን ከመውደድ የመነጨ ስትታዘዝና አባት አናትን ግንባርን ስለሚገምሰው በጊዜ መግባት በጣም ነው የሚለያየው። ጉዳዩ ደግሞ የነፍስ ክፍል የሆነው ፍቃድ ላይ ነው። በመሰረቱ ሰው ዕውቀት ሲገባበት ዕውቀት ብቻ ሆኖ አይቀርም። ስሜቱንና የፍቃድ ክፍሉን ሲቆጣጠር ነው ድርጊት የሚወጣው። ድነናል። አዎ። በምን? በጸጋ። እንዴት? ሳንሰራ። እና ታዲያ በጸጋ ስለዳንንና ሳንሰራ ስለጸደቅን ኃጢአት እንስራ? አንሰራም። ለምን? እንወደዋለን። ለምን? ጌታ ቀይረናል። ከኃጢአት በታች አይደለንም። ለምን? እንዴ ውጤቱን እናውቃለና። በቃ እንመለሳለን፣ በቃ እንስተካከላለን፣ በቃ አካሄዳችን ይቀየራል። ለምን? ውጤቱን አውቀናል። ምን ነው እንዲህ ዲባል እንጂ ሰፈር ውስጥ በቦምብ ኳስ እየተጫወቱ ያሉ ልጆች መጨረሻቸው ምን እንደሆነ ይታወቃል። እግራቸውን ነው የሚያጡት። አለቀ። ጳውሎስ ይሄን ነው የሚናገረው። ምዕራፍ 6 አንድ ቆንጆ ነገር አለችው። ቁጥር 12 ላይ እንሂድ። እንግዲህ ለምኞቱ እንዳትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ኃጢአት ማለት አመፃ ነው። ከእግዚአብሔር በተቃራኒ መሄድ ማለት ነው። ስለዚህ ከእግዚአብሔር በተቃራኒ መሄድ በስጋችሁ ላይ አይንገስ። ለምን? ለምኞቱ እንዳትታዘዙ። ለምኞቱ እንዳትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ለምኞቱ እንዳትታዘዙ ኃጢአት አይንገስ። ኃጢአት የሚያመጣው ምኞት አለ። ምኞት ደግሞ ከመጣ ትታዘዛላችሁ በቀጥታ። ስጋ የዛ ቦታ ማስፈጸሚያ ነው የሚሆነው። ስለዚህ እንደዚህ ብላችሁ ጻፉ። መጀመሪያ ይህን ቻፕተር ለመረዳት ምኞት ምን ማለት እንደሆነ መረዳት አለብን። ምኞት ምንድነው? ምኞት ምንድነው? ለምኞቱ እንዳትታዘዙ። በመሰረቱ ስለ ምኞት ስታወሩ በሰው ልብ ውስጥ ስላለ የሐሳብ ሰማይ ነው የምታወሩት። ምኞት ምራቅ አይደለም። ምኞት ማፍጠጥ አይደለም። ምኞት ሐሳብ ነው። ምኞት ስሜት አይደለም ብለህ ሳይሆን ምኞት ማለት ብላችሁ ጻፉ። በሰው ነፍስ ውስጥ ወይም በሰው ልብ ውስጥ ያለ የሐሳብ ሰማይ ነው። የሐሳብ ሰማይ ነው ያልኩበት ምክንያት ሐሳብ ነው። ነገር ግን በጣም የመጨረሻው ትልቁ ጥጉ ከፍተኛ ደረጃው ማለት ነው።
የስስት ከፍተኛ ደረጃው ባለመጥገብ ማግበስበስ ነው። የበታችነት ከፍተኛ ደረጃው ሰው የበታችነትን በጣም ኤክስፒሪየንስ ሲያደርግ ከፍተኛ ደረጃው በአገር ሰላም ደስታ ነው የሚያጣው። የትዕግስት ከፍተኛ ደረጃው ጥቃት እየተፈጸመባችሁ ሰላም እንደሆናችሁ ማሰብ ነው። በጥቃት ወቅት ደህና እንደሆናችሁ አድርጋችሁ መኖር ነው። ስሙኝ፣ የትዕግስት ከፍተኛ ደረጃው በጥቃት ወቅት በእረፍት ውስጥ እንዳሉ አርጎ ራስን መቁጠር ነው። ጥቃት ነው፣ ውጊያ ነው፣ ጦርነት ተከፍቶብሃል። ታጋሽ ነህ ማለት ቻሌንጅ በሌለበት ዘመን ዝም ትላለህ ሳይሆን፣ ታጋሽ ነህ ማለት ሰዎች ሲያጠቁ መጠነኛ መልስ ትሰጣለህ ወይም አትሰጥም ማለት ሳይሆን፣ ትዕግስት በጣም ከፍተኛ ጡዘት ላይ ሲደርስ በጥቃት ሰዓት በእረፍት ውስጥ እንዳለ ራስን መቁጠር ማለት ነው። እሺ አሁን ይሄን ያሳየዋችሁ ለምንድን ነው? ስጋን ከማንኛውም ሙስና የማጽዳት ከፍተኛው ደረጃ፣ ነፍስን ከተፈጥሮ ነገሮች ሁሉ በላይ የማድረግ ከፍተኛው ደረጃ፣ ልብህን ያለማቋረጥ በእግዚአብሔር ፊት የማፍሰስ ከፍተኛው ደረጃ ለምኞት አለመገዛት ነው። ለምኞት አለመገዛት ማለት ስጋህን ከማንኛውም ሙስና ማጽዳት ማለት ነው። ለምኞት አለመገዛት ማለት ልብህ ከተፈጥሮ ነገሮች ሁሉ በላይ ስትሆን ማለት ነው። ለምኞት አለመገዛት ማለት ነፍስህን በእግዚአብሔር ፊት ያለማቋረጥ ስታፈስ ማለት ነው። እንደዚህ ነው የሚለው ለምኞቱ እንዳትታዘዙ ብሎ ሲል ሴት ዩር ሀርት ልባችሁን ከተፈጥሮ ነገሮች ሁሉ በላይ ማለት ነው። ሌላ ምን መሰለህ? ለምኞት አለመገዛት ማለት ስጋ ከመነሳሳቱ በፊት የነፍስ ትንሣኤ ማለት ነው። ስጋ ሳይነሳሳ ነፍስህ በእግዚአብሔር ዕውቀት ብላ ስትበራ ማለት ነው። ለምኞት እንደገና እኔ ነኝ እንደገና ትጽፋላችሁ። ለምኞት መገዛት ማለት የዲያብሎስን ጥበብ እንደ ቀልድ ከመቁጠር ሞኝነት የሚወጣ ህይወት ማለት ነው። ሰዎች ለምኞታቸው የሚገዙት የዲያብሎስን ጥበብ እንደ ቀልድ መቁጠር ሲጀምሩ ነው። ደግመዋለሁ። ሰዎች ለምኞት መገዛት የሚጀምሩት የዲያብሎስን የብዙ ሺህ ዓመት ዊዝደም እንደ ሞኝነት መቁጠር ሲጀምሩ ነው። በሌላ አማርኛ የሆነች ልጅ በዚህ በኩል ስታልፍ የሆነች ልጅ ነች ብለህ ብቻ ማሰብ ማለት ነው። መንፈስ የለም ብለህ አለመጠርጠር ማለት ነው። መፍዙዝ አለ ብለህ አለማሰብ ማለት ነው። እኔ ለምኞቴ የተገዛውባቸው ጊዜያቶች በጠቅላላ የዲያብሎስን ጥበብ እንደ ሞኝነት ቆጥሬ የተጃጃልኩባቸው ነጥቦች ናቸው ብለህ ኮንክሉዥን መስራት ብቻ ነው። ሰይጣን አቅሙን አሰባስቦ ቴክኒክና ታክቲክ አደራጅቶ ተጠቦ በተንኮል የሚደርሰው የለም። ሐሳብ ከሱ፣ ሁሉ ነገር ከሱ፣ አፈጣጠም ካንተ ብቻ ሆኖ የተደራጀበትን ጉዳይ ሞኝነት ነው ብለህ በምኞት መገዛት የሰይጣንን ጥበብ እንደ ሞኝነት ከመቅጠር የሚመጣ የሞኝነት ህይወት ውጤት ነው። ኤልዛቤል የተወሰነ ቴክኒኮች ከተጠቀመች በኋላ ቴክኒኮቿ ሁሉ አልሳካ ሲሉ እዩን እየተቀነደበች ጠበቀችው። ከዛ ሰውየው በመስኮት በኩል ጣላት ይላል መጽሐፉ። ምን ልፈልጌ ነው? አንድ ታኮ ጫማ ብቻ ሳይሆን የሰይጣን ጥበብ ነው።
መቼ ነው በምኞት አተላ የተነከርነው ብለህ ከጠየቀኝ የሰይጣንን ጥበብ እንደ ሞኝነት የቆጠርን ቀን ነው። ለምኞት አለመገዛት ማለት ስጋ ከመነሳሳቱ በፊት የነፍስ ትንሣኤ ማለት ነው። ልግዛው፣ ልብላው፣ ልሂድ፣ ላድርገው ከማለት በፊት ነፍስ በእግዚአብሔር ቃል እውቀት ተረክ ስትል ከምኞት ወጥመድ ታመልጣለህ። ወይኔ ኢየሱስ ይሰማሉ ያወራሁት ጉዳይ። ለምኞቱ እንዳትታዘዙ በሚሞት ስጋችሁ ላይ ኃጢአት አይንገሳለ። ይኸውላችሁ ኃጢአት የሚሰራው በምኞት በኩል ነው። ስጋችን ላይ የሚነግሰው በምኞት ነው። ምኞት ማለት ደግሞ የነፍስ እንቅልፍ ነው። ነፍሳችሁ ስትተኛ፣ ስጋችሁ ሲነሳሳ፣ ወይም የሰይጣንን ጥበብ እንደ ሞኝነት ስትቆጥሩት፣ አሊያም ደግሞ ሰው በምኞት አይገዛም ማለት እንደዚህ ማለት ነው። ይኸውልህ በምኞት አትገዛም ማለት የነፍስ ሴታፕ ከተፈጥሯዊ ነገሮች ሁሉ በላይ ነች ማለት። ያ ማለት ሰለ አንተ ክብርን የህይወት ዲፊኒሽን ከቁስ ጋር አታገናኝም። ከገንዘብ፣ ከመኪና፣ ከልብስ፣ ከምናምን ጋር አታገናኘው። ያንተ ነፍስ ከቁሳቁስና ግዑዝ ከሆኑ ነገሮች ሁሉ በላይ ናቸው። ሀብታም ለመሆን ብለህ ሰው አትገልም። ሀብታም ለመሆን ብለህ የሰው ነገር አትወስድም። የባልንጀራን ነገር አትመኝም። ያለማቋረጥ በእግዚአብሔር ፊት ነፍስህን የማፍሰስ ከፍተኛ ደረጃ በምኞት ያለመገዛት ስለሆነ የንጉሥ ዘውድ ከአንድ ድንጋይ እንደማይሰራ የንጉሥ ዘውድ ከአንድ ድንጋይ እንደማይሰራ በምኞት አለመገዛትም ከአንድ ነገር አይሰራም። የንጉሥ ዘውድ ከብዙ የከበሩ ድንጋዮች እንደሚሰራ በምኞት አለመገዛት ከሶስት መሰረታዊ የከበሩ ድንጋዮች ይሰራል። አማርኛ ነው ድንጋዮች የሚለው ቃል። አንደኛ ስጋህን ከየትኛውም አይነት ሙስና ከማጽዳት ነው። ስጋህን ከየትኛውም አይነት ሙስና ስታላቀቅ አንደኛ። ሁለተኛ ነፍስህን ከቁሳቁስና ከተፈጥሮ ነገሮች ሁሉ በላይ ስታስቀምጥ። ሶስተኛ ልብህን ከቁሳቁስና ከተፈጥሮ ነገሮች ሁሉ በላይ ስታስቀምጥ። ሶስተኛ ደግሞ ነፍስህን ያለማቋረጥ በእግዚአብሔር ፊት ስታፈስ በምኞት ያለመገዛት ይባላል። ኃጢአት በስጋችን ላይ የሚነክሰው በምኞት አማካኝነት ስለሆነ ምኞት ማለት ደግሞ የሰይጣንን ጥበብ እንደ ሞኝነት ከመቁጠር የሚወለድ በሽታ ነው። አንዳንድ ጊዜ ሰይጣን በተራ ጉዳይ ተይዘን እንድንሞት ሲፈልግ ተራ ነገር ነው አምጥቶ እንደ ብፌ ፊታችን የሚያስቀምጠው። ኃጢአት በምኞት አማካኝነት በስጋችሁ ላይ እንዳይነግስ ስጋችሁ ለምኞት ከመነሳሳቱ በፊት ነፍሳችሁ በእግዚአብሔር ጥበብ ትንሣኤ መንቃት ብላ መብራት አለባት። ይሄ ምኞት የሚባለው ነገር በነፍስ ውስጥ ያለ የሐሳብ ሰማይ ጥልቅ ነው። እዛኛው ሰማይ ላይ ደግሞ የሉቃስ ወንጌልና የማርቆስ ወንጌል ነው በደንብ ደምቆ መታየት ያለበት። አሁን በሐሳብክ ሰማይ ላይ በኢትዮጵያ ሰማይ ላይ ሰንደቅ ዓላማ እንደምታይ በሐሳብክ ሰማይ ላይ ሁሉ ጊዜ የእግዚአብሔርን ቃል ዘርግተህ የምታይ ከሆነ ኃጢአት በምኞት በኩል ስጋክ ላይ አይነግስ። ምሳሌ መጽሐፍ 9:17 እናንብበው። ውጤቱ ገብቶናል ነው በአጭር አማርኛ። እሺ አንብበው። ምሳሌ 9:17 የስርቆት ውሃ ይጣፍጣል። ቆያው መጽሐፉ አልዋሸም እኮ የስርቆት ውሃ አለ ይጣፍጣል ካለ ይጣፍጣል ነው አለቃ ብራዘር። አሁን አይጣፍጥም ማለት የምትችለው ሌላ የሚጣፍጥ ሲገባ ነው። ሌላ የሚጣፍጥ ካላወቅ ይጣፍጣል። በአጭር አማርኛ ግን ይጣፍጣል። አይጣፍጥም ማለት የምትጀምረው ደግሞ ኮንሲኩዌንሱን አንደርስታንድ ማድረግ ስትችል ነው። ቆይ ሰምታችሁ የገባባችሁ ክፋት ካለ አንዳንድ ሰዎች ሰው ስለናንተ ኔጌቲቭ ነገር ሰምቶ ክፋት ሲገባበት አኩርፋችሁ የምትቀመጡ ሰዎች አላችሁ። ኖ ሰው ሰምቶ ክፋት ከገባበት አሰምታችሁ ነው ክፋት ማውጣት ያለባችሁ። ሰምቶ የገባበት ነገር ሰምቶ ይወጣል። በቃ አለቀ። ስለዚህ እንደዚህ ይላል የስርቆት ውሃ። አሁን እስቲ ውሃ ምኑ ይጣፍጣል? ውሃ ምኑ ይጣፍጣል? ውሃ ነው። ጆሊ ጁስ የለው ፓፓያ የለው ምን የለው፣ ግን ስለሰረከው ብቻ ይጥማል እያልክ ነው የምትጠጣው። አቤት በሀገር ሰላም ቢሰጥ ትተው የምትሄደውን ሃይላንድ አይታል ስብሰባ ላይ ደርድረውላቸው ለመንግስት ባለስልጣኖች ስለ ፊት ለፊት ሲቀመጥላቸው ሳይጠጡት ነው የሚሄዱት። ግን
ሁሉም ወደ ስራ ሄዶ ሲያበቃ ወደ ቤቱ ሊሄድ ሲል አንድ አይላንድ ይዞ ይላል ወደ ቤት። እስክሪብቶ ይዞ ይሄዳል። እስክሪብቶ፣ ደብተር፣ ሉክ፣ ነጫጭ ሉክ ምናምን አለ። ቤቱ እኮ ባይተቆይ ብዙ ሉክ አለ፣ ብዙ ማርከር አለ። ሌላ ሉክ እንደገና ይጥመዋል። የስርቆት ውሃ አለ ይጣፍጣል። ከዛ ስማ ሚለውን የተሸሸገ እንጀራ ደስ ያሰኛል። እንነገርኩ እኮ እጅ የሚል ፍርፍር ሰው የለም ብለን እንደሚጣፍጥ ስንት ቀን በልተን ማዘር የለችም ብለህ ቶሎ እና እንደ እጅ እንደሚል ራሱ ከጨረስክ በኋላ እቃውን ከመለስክ በኋላ ከጣጠብክ በኋላ ሁሉን ነገር አጽዳርተህ ስትቆም ነው። በኢየሱስ ስም ብለህ እንደገና ከዛ እንደዚህ አለ። አሁን ውጤቱን ስማ። ነገር ግን እርሱ ሙታን ከዚያ እንዳሉ ሲበላ እንደዚህ ሰርቀው የበሉ ሰዎች ሙታን የት እንዳሉ፣ እድምተኞቿን በሲኦል ጥልቅ እንዳሉ፣ የእንደዚህ አይነት የስርቆት ውሃና ምግብ እድምተኞች የሲኦል ጥልቅ እንዳሉ አላወቀም። ስለዚህ የተሰረቀ እንጀራ ባልበላው የተሰረቀ ውሃ ማይጥመኝ ሪዛልቱ ኮንሲኩዌንሱ ሲኦል እንደሆነ ስለገባኝ ነው። ውጤቱን አውቄዋለሁ። አለቀ በቃ። አንዳንድ ጨለማ ላይ ከዋክብት ይወጣሉ፣ ሰማዩን ያስጌጡታል። ባይወጡም ሰማዩ በጥቁረቱ ይገጣል። ከዋክብቶቹ ባይወጡም ሰማዩ ሰማይነቱን አይለቅም። ሰማዩ ጥቁረቱን አይተውም። በምኞት አለመገዛት የህይወት ድምቀት ነው። ያደምቀሃል፣ ትዋባለህ። በምኞት ከተገዛ ግን ያ ውበትህ ይጠፋል፣ ስክራች ይበዛብሃል ነው። ስክራች ይበዛብሃል። ለምሳሌ ቸርች ውስጥ መኖር ጥሩ ነው፣ ከስክራች ጋር መኖር ግን ጥሩ አይደለም። ምን ነው አንዳንድ ልጆች አይተሃል፣ ትምህርት ቤት ሄደው ሲመጡ ተግጠው ነው የሚመጡት። እዚህ ላይ ተግጠው፣ እዚህ ላይ ተግጠው ነው የሚመጡት። መጫወት ጥሩ ነው፣ በስክራች ግን ደስ አይልም። በአጭር አማርኛ ቸርች ውስጥ ኑር፣ በስክራች ግን አትኑር ብለህ ጻፍ። አንዳንድ ሰው አሁን እዛ ጋር ቁጭ ብሎ እዚህ ጋር በስክራች የሚኖረው ይግጣል፣ እሱም ይጋጋጣል፣ ይጣላል ከሰው ጋር። ከዛ በቃ ስታየው እንደዚህ ጠበኛ እንደሆነ ያስታውቃል። አሁን ዝም ብሎ ፊቱ ተሞነጫጭሮ የሚታዩት ሰው ጠበኛ እንደሆነ ያስታውቃል፣ ተደባዳቢ እንደሆነ ያስታውቃል እኮ። እንደዚህ ተባጭሮ የምታዩት ልክ እንደዛው ቸርች ውስጥ እንደዚህ የተጋጡ ሰዎች ነገረኛ እንደሆነ ያስታውቃል። ይሄ ደግሞ ውበትን ያደበዝዘዋል። በቃ አለቀ። መንፈሳዊ ውበትን ያደበዝዘዋል። አሪፍ ሰባኪ ነህ፣ ግን መንፈሳዊ ውበት ይደበዛል። ምኞት ክፉ ነው፣ በጣም ክፉ ነው። ደግሞ ያለ መጥገብ ማግበስበስ ያመጣል። ያለ መጥገብ የሰይጣንን ጥበብ እንደ ሞኝነት መቁጠር ለምኞት ባሪያ ለመሆን መወሰን ነው። እሺ ጌታ ኢየሱስን ጴጥሮስ እንደዚህ ያለው፣ አይሁንብህ ጌታ ሆይ አለው። ሂድ አንተ ሰይጣን አለ። ሂድ። ሰይጣን አየህ ጨካኝ ብቻ ሳይሆን አዛኝ መስሎም ይመጣል። ለምኞት አለመገዛት ስጋ ከመነሳሳቱ በፊት የነፍስ ትንሣኤ ሲሆን ነው። ለምኞት አለመገዛት ማለት ነፍስህን ከተፈጥሮና ከቁሳዊ ነገሮች በላይ ሴት ማድረግ መቻል ነው። ለምኞት አለመገዛት የሰይጣንን ጥበብ እንደ ሞኝነት አለመቁጠር ነው እንጂ በቃ በጌታ በኢየሱስ ስም እኔ ዓለም ሁሉ በጠቅላላ ትቅርብ እንደ ጉዳት ቆጥራለሁ። በኢየሱስ ስም እንደ ጉዳት ቆጥራለሁ። ከዚህ በኋላ በቃ ዓለም ብለህ እንደዛ በል አይደለም። እንደዛ በል ሳይሆን ነፍስን ከተፈጥሮ በላይ ሴት አርጋት አስቀምጣት። ስጋን ከማንኛውም ሙስና አፋታው ማለት ነው። ለምኞት አለመገዛት ማለት ጌታ ይባረክ።